ይሄንን ካደረክ እንደዚህ ያደርጋለሁ ይሄንን እንደዚህ ያርግና እንደዚህ ሄርና ይሄንን አርግ ብለሽ ማዘዝ ከዛ ምን ይያሉ ይመጣሉ እየተማሩ ይመጣሉ ገባሽ በርግጥ በዚህ ሀገር ላይፍ ስታይል የራሳቸው አካውንት አላቸው ገና ከመወለዳቸው ጊዜ ጀምሮ ከተወለዱ ጊዜ ጀምሮ ገንዘብ አካውንታቸው ውስጥ ይገባል ፋሚሊ ሜምበር መስጠት የሚፈልገውን ጊፍቶቻቸውን ምናምን ነገር አካውንታቸው ውስጥ ይከቱላቸዋል እኛ ጋር እንደዚህ አይነት እንትን አለ በቃ ከተወለዱ ጊዜ ጀምሮ አካውንት የራሳቸው አካውንት አላቸው ከተወለዱ ጊዜ ጀምሮ የራሳቸው የባንክ አካውንት ማለት ነው በዛ አካውንታቸው ውስጥ ገንዘብ ይገባላቸዋል ላይክ ቤተሰብ ፋሚሊ ሜምበር በቃ የትኛውም የቤተሰብ አባላት የሆነ ሁሉ ስጦታ የሚሰጥ በሙሉ ማለት ነው ጊፍት ይከቱላቸዋል ማለት ነው ሀያቶቻቸው ምናምን ከዛ አካውንታቸው ውስጥ ይጠራቀማል ያንን ግን መክፈት አይችሉም የሚከፍቱትኝ 18 ዓመት ሲሞላቸው ነው ይሄ እጄ ከፍቼ የራሴ ገንዘብ ነው ላውጣው ምናምን ቢል አይችልም 18 ዓመት ሲሞላው የሚከፍተው አካውንት ነው እስከዛ ምንድነው ሴቭ የሚደረግበት አካውንት የሱ አካውንት ነው በራሱ ስም በራሱ ነምበር ሁሉ ነገር ማለት ነው ግን አንቺ ግን ምን ታደርጋለሽ ትንንሽዬ ስራ ታስተምሪያቸዋለሽ ቤት ውስጥ ይሄንን አርግ ጥረግና እንደዚህ ትላለህ ይዋልሽ ጠረጴዛህን ወልውል አንተ ከበላህ በኋላ አልጋህን ሄድና አንጥፍ ቲና ስለሰራህበት ብለሽ ገንዘብ ሰጫዋለሽ ሄዶ አካውንት የሆነች ቦክስ ውስጥ ሴቭ ያደርጋል ጃሩ ውስጥ ማለት ነው ከዛ በኋላ እንጂ ከዛ ሰው መርዳት ደግሞ ታስተምሪያለሽ ሄድና ለዚህ ሰው ይሄንን ገንዘብ ስጥ ሰው ብታግዝበትስ ብለሽ ጠይቃለሽ ኦኬ ይላሉ ዩሲ ከ2 ዓመታቸው ጀምሮ ይሄንን ያስተማርሻቸው ካደጉ ኢዚ ነው ላይፍሽ የሚሆነው ሂድ ጥረግ ይሄንን አንሳ እንደዚህ ያርግ ራስን ሻወር ግባ ራስክ ገላህን ታጠብ አሁን ገና 2 ዓመቱ ያለ ራሱ ነው ሻወር የሚወስደው ዲያ kids yes I do ቃል ኪዳን ስለዚህ ምንድነው ለምን እንደዛኩ ታውቃላችሁ ሻወር ገብቶ ገላውን ሲታጠብ ይደነግጣሉ ቤት ማለት ነው ድሮ ትንሽ ሆነው ማለት ነው በጣም ይደነግጣሉ ለምንድነው ልጁን የምታረጋው አንቺ ግን እናት ነሽ ይሉኛል አሜን ኦኬ ሀገር ቤት ላይ ሆነው ሲያዩ ቲፒካል አበሾች ስለሆኑ ይደነግጣሉ እንዴ ምን ሆነሽ ነው ይሉኛል ላይክ ነው አንቺ በቃ ፍቅር የለሽም እንዴ ምናምን ፍቅር እኮ ለመኖር አይደለም ልጆችን ጠንካራ አድርጎ ማሳደግ ነው እነሱ ግን እንዴት ነው ራሱ ሄድና ተዘፍዘፍ ገንዳ ውስጥ ምናምን ነገር ስለው ምናምን ነገር እንትን ብቻውን ጥለሽው ምናምን ለል ሂድ ሆተቡስ ግባ ኢንጆይ አርግ ምናምን በየዛ እሱ ኢንጆይ ያረጋል የሚጫወትበትን ምናምን ታመጫጭላቸውና ይጫወታሉ ምን ይላሉ እንዴ ነው ሳሪ የሚጫወቱበት ምናምን የሆተቡስ ተጫወቱ ተዝናኑ ምክንያቱም ሆተቡስ ሲጫወቱ ምናምን ይደክማሉ ሲደክማቸው ምግብ ይበሉልሻል ከዛ በኋላ ምግብ ከበሉ በኋላ ደግሞ ምንድነው ወደ እንቅልፍ ይሄዳሉ ኢዝሊ ምግባቸውን ይበላሉ ትንሽ አክቲቪቲ ያደርጋሉ ከዛ ምንድነው በሰላም ወደ እንቅልፋቸው ይሄዱልሻል ማለት ነው ለሊት አይበጠብጡሽ ለሊት ያስጨንቁሽ ስለዚህ እንደዚህ አይነት ነገሮች ላይ መስራት በተለይ ዋና ቦታ ላይ መውሰድ አሁን ቤታችሁ ውስጥ ሆት ቶፕ ከሌላችሁ ማለት ነው ሆት ቶፕ ወይ ስዊሚንግ ፑል ምናምን ከሌለ ቤታችሁ ውስጥ ዋና ውሰዷቸው ዋና ላይ ድክም ልባቸው እስኪጠፋ ይድከማቸው ደክሟቸው ሲመጡ አንደኛ አፕታይታቸው ይከፈታል አሁን ይሄ ዲስከቨሪ ያደረኩት ነገር ነው አፕታይታቸው ይከፈታል አፕታይታቸው ሲከፈት ምግብ ይበሉልሻል ምግብ ከበሉ በኋላ ደግሞ ወዴት ነው የሚሄዱት ወደ እንቅልፍ ዓለም ተጫወቱ ምናሉ በሰላም እንቅልፋቸው ይተኙልሻል ማለት ነው ስለዚህ እንደዛ ካለበለዛ ግን ምንም አክቲቪቲ የማያደርጉ ከሆነ በጣም ነው የሚያስጨንቁ በጣም ያስጨንቃሉ ያስቸግራሉ ቢሄቨር የሌላቸው ልጆች ነው የሚሆኑት ደግሞ ልጆች ደግሞ ቢሄቨራቸው ደግሞ ከተበላሸ ምንድነው አንቺ ራሱ ፊትሽን ታጥበሽ መውጣት አትችይም ፊትሽን ታጥበሽ መውጣት እንዳትችይ ነው የምትሆኚው የሚያለቅሱብሽ የሚነጫነጩ ይሄን ስጭኝ የሚሉ ከሆነ that's too much በጣም too much ነው በዚህ ዙሪያ እንደውም ሰፋ አድርገን ነው የምናወራው በጣም በዚህ ዙሪያ በደንብ ሰፋ አድርገን እናቶችም ገብተው ምናምን የነሱን ኤክስፒሪየንስ እየነገሩ የኔንም ኤክስፒሪየንስ ሼር እያደረኳቸው ባወራ ደስ ይለኛል ያ
ሳሪ የበቀደሙ ነገር ደረሰሽ አይደለ? ደርሷል ብላኛለች ሊዛ። ኦኬ 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 አይ ሲ። እንደዛ ማረ በቃ እንደዛ እያረግሽ እያለማመድሻቸው ምናምን ነገር ከዛ ህይወትሽ ቀለል እያለ ይሆናል። የሆነ ኢቭን እንኳን በጣም ስፔሻል ኒድ እንኳን ልጆች ቢሆኑ እንትን ነው ጋይድ እያረግሻቸው ሲሄዱ ስትሄጂ ማለት ነው ህይወትን ቀለል እያረጉ ነው የሚሄዱት። እና እኛ ጋር እንግዲህ እንደዛ ነው። ልጆች አሁን ቤት አይቀመጡም። ቤት ኦንሊ የሚቀመጡት ትምህርት የሌላቸው ቀን ነው። ትምህርት የሌላቸው ቀን ይቀመጣሉ። ስለዚህ ኒኖ አይዞሽ በርቺ። እንግዲህ የ2 ዓመቱ ልጅ ጠንክረሽ እንትን አድርጊው፣ ኢንዲፔንደንት አድርጊው፣ ጠንካራ ልጅ እንዲሆን። ኖ ተነስ፣ ሰርቫይቭ አድርግ በቃ ይኖ ይሄ ነገር ላይ ራስህን እንትን ማድረግ አለብህ። ጎበዝ በርታ ምናምን እያልሽ ማበረታታት፣ ማነሳሳት። ሄር ታጠብ ስትይው ይታጠባል። ሄር ጥርስህን ፋቅ። ሁሉንም አንቺ የምታረገው that's not how it work። እናንተ አሁን የምታስቡት የፈረንጅ ልጆች ስፖይል ናቸው ብላችሁ ነው አለ የምታስቡት። ኖ ከልጅነታቸው ጀምሮ ጠንካራ አድርገው ነው የሚያሳድጓቸው። ገባችሁ? 18 ዓመታቸው ሲሞላ ወጥተው ስራ ለመስራት ፍርሃት የላቸውም። ከዓለም ጋር ለመተዋወቅ ፍርሃት የላቸውም። እኛ ደግሞ እንደዚህ ተንገብግበን ልጆቹን ሽባ አድርገን ነው የምናሳድጋቸው። ገባሽ? እኔ አጉርሼው፣ እኔ አጠጥቼው፣ እኔ ፈትፍቼለት፣ እኔው እንደዚህ አድርጌ፣ እኔው እንደዚህ። ከዛ ልጁ ከኔ ውጪ መኖር አይችልም እኮ። ልጆቹ በቃ ሽባ ነው የምናረጋቸው ከኛ ውጪ። እሺ አሁን አንቺ ስራ ሄድሽ፣ ቤት ውስጥ እነሱ ናቸው መዋል ያለባቸው። በረሃብ ነው የሚሞቱት ማለት ነው። ምግባቸውን እንዴት ወስደው መብላት እንዳለባቸው መንገር። ከዛ በኋላ ምንድን ነው ይሄን አርግ ብለሽ ጋይድ ማድረግ ነው። ከዛ ሁሉ ነገር ይስተካከላል ማለት ነው። ኤኒዌይስ አሁን መውጣት አለብኝ። ምናልባት በኋላ ወይ ነገ እንገናኛለን። ኦኬ ሃቭ አ ጉድ ታይም